በመጨረሻም ሽመልስ አብዲሳ ስልጣን ሊለቁ ነው። የሚተካቸውም ሰው ታውቋል። ከፍላሚንጎ ጽሕፈት ቤት በስተጀርባ የተሸረበው የፖለቲካ ቁማር ማዕበል መቋጫ አግኝቷል። በኢትዮጵያ ፖለቲካ ማዕከል ውስጥ ለወራት ሲብላላ የቆየው የስልጣን ሽግግር ጭምጭምታ አሁን ላይ አጠቃላዩን መዋቅር ወደማይቀለበስ አዲስ ምዕራፍ እያሸጋገረው ይገኛል። የኦሮሞ ፖለቲካ በአገሪቱ መረጋጋትና ስልጣን ላይ ያለው ሚና ከፍተኛ በመሆኑ በዚህ መዋቅር ውስጥ የሚደረጉ ማናቸውም እንቅስቃሴዎች አጠቃላይ አገሪቱን የወደፊት ዕጣ ፈንታ የመወሰን አቅም አላቸው። በተለይም የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ከስልጣን ሊነሱ ይችላሉ የሚሉ የፖለቲካ ግምቶችና በምትካቸው የቀድሞው የአዲስ አበባ ከንቲባ ኢንጂነር ታከለ ኡማ ሊተኩ ይችላሉ የሚሉ ወሬዎች መድረኩን በከፍተኛ ሁኔታ ሙቀውታል። ይህ አይነቱ ግምት ዝም ብሎ የመጣ ሳይሆን በኦሮሞ ፖለቲካ ውስጥ ትልቅ ሚዛንና ተሰሚነት ያላቸውን ሁለት የተለያዩ የፖለቲካ ክንፎች ፊት ለፊት የሚያገናኝ በመሆኑ የብዙዎችን ትኩረት ስቧል። በእነዚህ ሁለት ቁልፍ ግለሰቦች መካከል ሊደረግ የሚችል ማንኛውም የስልጣን ሽግግር ከቀላል የአመራር ለውጥ ባለፈ የገዢው ፓርቲ የስትራቴጂ አቅጣጫ መቀየርን የሚያመለክት በመሆኑ ጉዳዩን የላቀ እጅግ ጥልቅና ተጠባቂ ያደርገዋል። ይህንን ተከትሎ የሁለቱ መሪዎች ማንነት፣ የአመራር ባህሪና ከጠቅላይ ሚኒስትር አብይ አህመድ ጋር ያላቸው ግንኙነት በድጋሚ በትኩረት እየተፈተሸ ይገኛል። የኦህዴድ ብልጽግና ውስጣዊ የስልጣን ፉክክርና የመንደርተኝነት ስሜት ምን ያህል ጥልቅ እንደሆነ በተለያዩ የፖለቲካ ታዛቢዎችና አንቂዎች ሲገለጽ ቆይቷል። ኦህዴድ አገሪቱን የመምራት ዕጣ ከህወሓት የተረከበ ሰሞን ከባለስልጣናቱ ጋር ቅርብ ግንኙነት የነበረውና አሁን አክቲቪስት ሆኖ በተቃውሞ ጎራ የተሰለፈው ጉማ ሳቃታ ገሜ የተባለ አንቂ የፓርቲውን ውስጣዊ አሰራርና የስልጣን ሽኩቻ በሚመለከት የራሱን የግል ምስክርነትና መረጃዎች አጋርቷል። እንደ ጉማ ሳቃታ ገሜ ገለጻ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ የአዲስ አበባን ከንቲባነት ከታከለ ኡማ ለመንጠቅ 90 ሚሊዮን አካባቢ የሚሆን ብር ለባለስልጣናት በማደል የታኬን ሚዛን አዛብተው ስልጣኑን ለመረከብ በቅተው ነበር። ምንም እንኳን አንቂው ወይዘሮ አዳነች የከንቲባ ስልጣናቸውን ከታከለ ለመረከብ 90 ሚሊዮን ብር ከፍለዋል ማለቱ በወቅቱ መሳለቂያ ቢያደርገውም የከንቲባነት ወንበር ከሚያስገኘው ጥቅም አንጻር 90 ሚሊዮን ብር ምንድነች ያሉም አልጠፉም። ሆኖም ዛሬ ከንቲባዋ በአዲስ አበባ የንግድና የጋራ መኖሪያ ህንፃዎች ላይ ያላቸውን ፍጹም የሆነ ቁጥጥር ያየ ሰው የጸሐፊው መረጃ እውነተኛ ቢመስለው ላይፈረድበት ይችላል የሚሉ እይታዎችም አሉ። አቶ ሽመልስ አብዲሳ ከ2011 ዓ.ም ጀምሮ ትልቁን ክልል ኦሮሚያን እያስተዳደሩ የሚገኙ የጊንጪ ሰው ናቸው። በአሁኑ ወቅት በአገሪቱ የፖለቲካ መድረክ ላይ አቶ ሽመልስ ከጠቅላይ ሚኒስትር አብይ አህመድ ጋር ያላቸው ቅርበት እጅግ መሰረታዊ፣ ስትራቴጂካዊና የማይናወጥ የሚባል ነው። የኦሮሚያ ክልል የአገሪቱ የፖለቲካ ስልጣን ዋና የጀርባ አጥንት በመሆኑ አቶ ሽመልስ ይህን ወሳኝ ክልል በበላይነት መምራታቸው ለጠቅላይ ሚኒስትሩ የስልጣን መረጋጋት ትልቅ ዋስትና ሆኖ ቆይቷል። በፖለቲካ ተንታኞች እይታ አቶ ሽመልስ የፓርቲውን ውስጣዊ መዋቅር ጠብቆ ለማቆየት የጸጥታ ፈተናዎችን ለመጋፈጥና የፓርቲውን ፖሊሲዎች ያለምንም ማንገራገር በክልል ደረጃ ተግባራዊ ለማድረግ ፍጹም ታማኝ ሆነው አገልግለዋል። ጠቅላይ ሚኒስትሩ ብሔራዊ ተደራሽነት ያላቸውን ትላልቅ የልማት ፕሮጀክቶች ሲያልሙ አቶ ሽመልስ በኦሮሚያ ክልል ውስጥ ያለውን መሬትና የሰው ኃይል በማስተባበር ረገድ የዋና አስፈጻሚነት ሚና ይጫወታሉ። በሌላ በኩል አቶ ሽመልስ የሚያደርጓቸው አወዛጋቢ ንግግሮች የሚያስከትሉትን የፖለቲካ ጫና ራሳቸው በመሸከም ለጠቅላይ ሚኒስትሩ ማዕከላዊ ስልጣን እንደ መከላከያ ጋሻ ሆነው ያገለግላሉ። አቶ ሽመልስ ይበልጥ ተቋማዊ የፓርቲ መዋቅርን የሚከተሉና ከህዝብ እይታ ርቀው በውስጥ ስራዎች ላይ የሚያተኩሩ መሪ ሲሆኑ ስልጣናቸውን የሚያስከብሩት በካድሬና በጸጥታ መዋቅሩ ጥንካሬ ላይ ነው። የፖለቲካ መሰረታቸውን በዋናነት በኦሮሚያ ክልል ገጠራማ ክፍሎች በፓርቲው ታማኝ ካድሬዎችና በክልሉ የጸጥታ አመራሮች ላይ የተገነባ ነው። በተለያዩ ጊዜያት የሚያደርጓቸው ንግግሮች የኦሮሞን ብሔርተኝነት ማዕከል ያደረጉና የፓርቲውን የክልል የበላይነት ለማረጋገጥ የሚጥሩ በመሆናቸው ከሌሎች ብሔረሰቦች ዘንድ በተደጋጋሚ ትችት እንዲሰነዘርባቸው ያደርጋል። ባለፉት ዓመታት አቶ ሽመልስ በኦሮሚያ ክልል የገጠማቸውን የጸጥታ ቀውስ ለመግታት የኃይል እርምጃዎችንና ጥብቅ ቁጥጥርን ያደረጉ ሲሆን በክልሉ ለዓመታት የዘለቀው የጸጥታ ለመረጋጋትና ያስከተለው የፖለቲካ ጫና አሁን ላይ የስልጣን መነሳታቸውን ወሬ እያገዘፈው ይገኛል። በሌላ በኩል ኢንጂነር ታከለ ኡማ በሽመልስ አብዲሳ ምትክ ሊመጡ ይችላሉ መባሉ በኦሮሞ ፖለቲካ ውስጥ አዲስ ማዕበል ፈጥሯል። ታከለ አዲስ አበባን በከንቲባነት በገዙበት ወቅት የጠቅላይ ሚኒስትሩን የከተማ ውበትና ዘመናዊነት ራዕይ መሬት ላይ በማውረድ ረገድ የመጀመሪያውና ስኬታማው ተዋናይ ነበሩ። የጀመሯቸው የድሃ ተኮር ፕሮጀክቶች፣ የትምህርት ቤት ምገባና ፈጣን አፈጻጸማቸው በከተሜውና በብዙሃኑ ዘንድ ትልቅ ህዝባዊ ተቀባይነት
አስገኝቶላቸዋል። የኢንጂነር ታከለ ተፈላጊነት ከጠንካራ የፓርቲ መዋቅር ይልቅ መሬት ላይ በሚታይ ተግባራዊነትና የህዝብን ልብ በመስረቅ ላይ የተመሰረተ ነው። ማራኪና ህዝባዊ ትኩረትን የሚስቡ መሪ በመሆናቸው በመሬት ላይ የሚታዩ ፈጣን የልማት ስራዎችን በማሳየት የህዝብን ቀጥተኛ ድጋፍ ማሰባሰብን እንደ ዋና የፖለቲካ ካፒታል ይጠቀማሉ። በተለይም በአዲስ አበባና በከተሜው ወጣት ዘንድ ብሔር ሳይለይ ሰፊ ተቀባይነት አላቸው። ይህም ታከለ የከተማውንና የዘመናዊውን ማህበረሰብ ፍላጎት የመረዳት አቅማቸው የላቀ እንዲሆን አድርጎታል። የኦሮሞ ማንነታቸውን ሳያጡ ሁሉንም አካታቸውንና የኢትዮጵያን ትርክትን የያዘ የፖለቲካ ገጽታ ለመገንባት ይሞክራሉ። ይህ አካሄዳቸውን በከተሜው ህዝብ ዘንድ ሰፊ የፖለቲካ ትርፍ አስገኝቶላቸዋል። ፖለቲካዊ ውጥረቶችንም በኢኮኖሚ ድሎች፣ በወጣቶች ስራ ፈጠራ፣ በሜጋ ፕሮጀክቶችና በልማት ስራዎች በመፍታት ይቻላል የሚል ጽኑ እምነት አላቸው። ነገር ግን የኢንጂነር ታከለ ተፈላጊነት እንደ አቶ ሽመልስ ቋሚና ከመዋቅር ጋር የተያያዘ ሳይሆን ይበልጥ ስልታዊና እንደ ሁኔታዎች የሚለዋወጥ ይመስላል። ከከንቲባነት ወደ ማዕድን ሚኒስትርነት በመቀጠልም ወደ ተለያዩ ተለዋዋጭ ዓለም አቀፍና ዲፕሎማሲያዊ ሚናዎች መዘዋወራቸው ጠቅላይ ሚኒስትሩ የኢንጂነር ታከለን ንቁ ተሳትፎና ተሰሚነት በአንድ ቦታ ላይ ብቻ እንዳይገዝፍና የፖለቲካ ሚዛኑን እንዳያዛባው ለማድረግ የተጠቀሙበት ስልት ሊሆን እንደሚችል በሰፊው ይነገራል። የአቶ ሽመልስ አብዲሳና የኢንጂነር ታከለ ኡማ የአመራር ባህሪያት፣ የፖለቲካ ስትራቴጂና የድጋፍ መሰረት ፍጹም የተቃረነና የተለያየ መልክ ያለው ነው። አቶ ሽመልስ ይበልጥ ተቋማዊ የፓርቲ መዋቅርን የሚከተሉ ከህዝብ እይታ ርቀው በውስጥ ስራ ላይ የሚያተኩሩና በካድሬና በጸጥታ መዋቅሩ ጥንካሬ ላይ የሚደገፉ መሪ ሲሆኑ የፖለቲካ መሰረታቸው ደግሞ በኦሮሚያ ገጠራማ ክፍሎችና በጸጥታ አመራሮች ላይ የተመሰረተ መሆኑ ተደጋግሞ ተነግሯል። በአንጻሩ ኢንጂነር ታከለ ማራኪ ህዝባዊ ትኩረትን የሚስቡ ፈጣን የልማት ስራዎችን በማሳየት የህዝብን ቀጥተኛ ድጋፍ እንደ ዋና ካፒታል የሚጠቀሙና በአዲስ አበባ ከተማ ወጣት ዘንድ ብሔር ሳይለይ ሰፊ ተቀባይነት ያላቸው መሪ ናቸው። የብሔር ፖለቲካ ትርክትን በሚመለከትም አቶ ሽመልስ የኦሮሞን ብሔርተኝነት ማዕከል ያደረገና የክልል የበላይነትን የሚሻ አካሄድ ሲከተሉ፣ ታከለ ግን የኦሮሞ ማንነታቸውን ሳይለቁ ሁሉንም አካታችና የኢትዮጵያዊነት ትርክትን የያዘ ስልት ያራምዳሉ። በቀውስ አያያዝ ረገድ አቶ ሽመልስ የኃይል እርምጃዎችንና ጥብቅ ቁጥጥርን ማዕከል ሲያደርጉ፣ ኢንጂነር ታከለ ደግሞ ውጥረቶችን በኢኮኖሚያዊ ድሎች፣ በስራ ፈጠራና በሜጋ ፕሮጀክቶች መፍታት እንደሚቻል ያምናሉ። ከጠቅላይ ሚኒስትር አብይ አህመድ ጋር ያላቸው ትስስርም ቢሆን የአቶ ሽመልስ ቋሚ መዋቅራዊ፣ ስትራቴጂካዊና የማይናወጥ የመከላከያ ጋሻ ሲሆን የታከለ ግን ስልታዊ፣ እንደ ሁኔታው ተለዋዋጭና ሚዛን ጠባቂ መልክ አለው። አሁን ያሉበት ሁኔታ በአብይ አህመድ ፈቃድ ታከለ ኡማ በአዳነች አቤቤ የተፈጸመበትን የሚመስል መፈንቅለ ስልጣን ከሽመልስ አብዲሳ ለመንጠቅ እያሟሟቀ ነው የሚሉ ግምቶች አሉ። በሚኒስትር ማዕረግ ሹመት ወደ ፌዴራል ለመሄድ የተቃረቡት ሽመልስ አብዲሳ ትናንት በገንዘብ ኃይል ባዳነች ቦታውን ከተቀማው ታከለ ጋር አግባብ ያለው የስልጣን መረካከብ የሚያደርጉ ግን አይመስሉም። ምክንያቱም ሽመልስ አብዲሳ ማርሻሉን ጨምሮ ከጎኑ ያሰለፈው ኃይል ቀላል የሚባል አይደለም የሚሉ መረጃዎች አሉ። ተንታኞች ሽሜ የኦሮሚያ ፕሬዝደንትነታቸውን በቀላሉ ያስረክባሉ ወይ የሚለው ላይ ይጠራጠራሉ። ይሁንና ከተለያዩ የውስጥ ምንጮች በተገኘ መረጃ መሰረት ከ2011 ዓ.ም ጀምሮ ትልቁን ክልል እያስተዳደሩ ያሉት የጊንጪው ሰው ኦቦ ሽመልስ አብዲሳ ከፍላሚንጎ ቢሮቸው የሚነቀሉበት ጊዜ ተቃርቧል። ጠቅላይ ሚኒስትር አብይ አህመድ ምርጫውን ተከትሎ በሚመሰረቱት አዲስ ካቢኔ ውስጥ ከሚካተቱ ሰዎች አንዱ ሽመልስ አብዲሳ መሆናቸው ለእውነት የቀረበ ጉዳይ ሆኗል። በሽመልስ አብዲሳ ቦታ ማን ይተካል የሚለው ከሽመልስ መነሳት በላይ ተጠባቂ አጀንዳ ሲሆን ከአዳነች አቤቤም ሆነ ከራሳቸው ከሽሜ ጋር ስምምነት የላቸውም የሚባሉት ታከለ ኡማ በብዙዎች ዘንድ ከፍተኛ ግምት አግኝተዋል። በሌላ በኩል ደግሞ ከ2019 ዓ.ም ጀምሮ በእርግጠኝነት ለማ መገርሳ በድጋሚ የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት ይሆናሉ፣ እንዲሁም ኢንጂነር ታከለ ኡማ በድጋሚ የአዲስ አበባ ከተማ ከንቲባ ይሆናሉ በማለት ብዙም የማይገመት ግን እውነት ሊሆን የሚችል የተለያየ አስተያየት የሚሰጡ አሉ። እነዚህ ሁለት ተጽዕኖ ፈጣሪ መሪዎች ከጠቅላይ ሚኒስትር አብይ አህመድ ቀጥሎ በኦሮሞ ፖለቲካ ውስጥ ቁልፍ ተሰሚነት ያለው ሰው ማን ነው ለሚለው ስውር ጥያቄ በግንባር ቀደምትነት እንዲፎካከሩ አድርጓቸዋል። ሽመልስ የመዋቅርና የፓርቲ ታማኝነት ተምሳሌት ሲሆኑ፣ ታከለ ደግሞ የህዝባዊ ተደራሽነትና የስራ ክንውን መገለጫ ናቸው። እሳቸውን ወደ ኦሮሚያ ክልል መሪነት ማምጣት ገዢው ፓርቲ በኦሮሞ ፖለቲካ ውስጥ የተሸረሸረውን ህዝባዊ አመኔታ በልማትና በህዝብ ግንኙነት ስራዎች ለመጠገን የወሰደው ስልታዊ እርምጃ ሊሆን ይችላል ተብሎ ይገመታል። በመሆኑም ሽመልስን በታከለ የመተካት እድል ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል የያዙትን የጸጥታና የመዋቅር ማጥበቅ ስልት ወደ ህዝባዊ አመኔታና የኢኮኖሚ ማስታገሻ ለመንደፍ እያሰቡ እንደሆነ ትልቅ ማሳያ ሊሆን ይችላል። በአጠቃላይ ይህ እየተባለ ያለው የስልጣን ሽግግርን ከሆነ በኦሮሞ ፖለቲካ ውስጥ ብቻ ሳይሆን በጠቅላላው የአገሪቱ የስልጣን ሚዛን ላይ ትልቅ ንዝረት መፍጠሩ አይቀሬ ነው። የሽመልስ ታማኝነትና የፓርቲ ቁጥጥር ወይስ የታከለ ህዝባዊ ተቀባይነትና የልማት ጉልበት ያሸንፋል የሚለው ጉዳይ የብልጽግና ፓርቲን የወደፊት ህልውናና
የኤርትራና የኢትዮጵያን የፖለቲካ አቅጣጫ የሚወስን ወሳኝ ታሪካዊ ክስተት ሆኖ ይቀጥላል።